ታዴና ጸዳለም ቤተሰቡን ስላየው በጣም ደስ ብሎኛል። እነዚህ ወገኖች ከናሽቪል ለረጅም ጊዜ ረጅም አመት ኦልሞስት 20 አመት አብረን ኖረናል፣ አብረን አገልግለናል። ጌታ ይባርካችሁ። በጣም ደስ ብሎኛል ስላየዋችሁ። እግዚአብሔር የተባረከ ይሁን። ጌታ የረዳው ቤተሰብ ነው። ጌታ ብዙ ያገዛቸው ቤተሰቦች ናቸው። ጌታን ስለነሱ አመሰግናለሁ። ዛሬ ልናገርበት ያሰብኩትን ነገር እንዴት እንደምነግራችሁ አላቅም። ብዙ ጊዜ በእንደዚህ አይነት መንገድ ጀምሬ አላቅም፣ ግን ጌታ ይባረክ። ጌታ መልካም ነው በሉ እስቲ አንዴ በሉ፣ አይዟችሁ ጌታ መልካም ነው። አንዳንድ ጊዜ እኔ አሁን ስብከት ማለት ትምህርት ምናምን ለመናገር ሳይሆን መንፈሴ ላይ የጌታ መንፈስ በጣም የተናገረኝ ነገር ነበር። በጣም ከዚህ ልጀምር፣ እንዴት እንደምጀምረው አላውቅም ያልኳችሁ ለዚህ ነው። አርብ ቀን በጌታ ፊት ሆኜ እየጸለይኩ የጌታ መንፈስ የሆነ ማላቀው አይነት ድባብ ውስጥ ከተተኝና እየጸለይኩ እያለሁ ቀጥታ እግዚአብሔር መንፈስ የከተተኝ ዳንኤል መጽሐፍ ውስጥ ነበር። እና ዳንኤል መጽሐፍ ውስጥ ገብቼ እየጸለይኩ በደንብ ስሙኝ፣ በጣም የሚገርም ነገር እግዚአብሔር ያሳየኝ ነገር አለ። ይሄ እኛን ጉባኤ ብቻ አይደለም፣ ሁሉንም ነገር የሚያካትት ነገር ስላለ ነው መልእክት ምነግራችሁ። እና እዛ መንፈስ ውስጥ እያለሁ በኃይለኛ በቃ ይሄ የምልጃና የንስሐ ጸሎት ውስጥ ያው የዳንኤል መጽሐፍ እንደምታውቁት እንደዛ አይነት ነገር ውስጥ ነው ያለው። እና እዛ ውስጥ እያለሁ የእግዚአብሔር መንፈስ አንድ ነገር አልኩት። ጌታ ሆይ አልኩት፣ ባይብሌ ላይ ጽፌዋለሁ፣ ባሳያችሁ ደስ ይለኛል። በተለይ ዳንኤል 9 ላይ የእግዚአብሔር መልአክ ዳንኤል ንስሐ ገብቶ ጸሎቱን ከጸለየ በኋላ በጌታ ፊት ራሱን ካዋረደ በኋላ የእግዚአብሔር መልአክ ወደሱ እየበረረ መጣ ይላል። እየበረረ መጣ ይላል። አይ ቲንክ ፍራይዴ ለአላዛር ሼር አድርጌዋለሁ ይሄንን። እና እየበረረ መጣ ይልና የእግዚአብሔር መልአክ ለዳንኤል መልእክቱን ይነግረዋል። ከነገረው ሲነግረው እኔ በጣም ኃይለኛ የእግዚአብሔር መንፈስ በውስጤ አንድ ነገር ሊያደርግ እንዳለ መንፈሳችሁ የሚሰማችሁ ነገር አለ አይደል? ለየት ባለ መንገድ እዛ ውስጥ ነበርኩና ባይብሌ ላይ በህይወቴ ዘመን እንደዚህ አይነት ጥያቄ ጠይቄ አላውቅም ወገኖች፣ በህይወቴ ዘመን። እና ባይብሌ ላይ ምን ብዬ ጻፍኩኝ? የእግዚአብሔር መልአክ ወደ ዳንኤል ዘንድ ሄዶ ምን ይለዋል ዳንኤልን? ይሄንን ልነግርህ እግዚአብሔር ላከኝ የሚል ቃል አለ። እና ባይብሌ ላይ ምን አልኩት? ጌታ ሆይ ይሄ የምትናገረኝ ነገር ካንተ ከሆነ ይሄንን ኮንፈርም የሚያደርግልኝ ድምጽና መልእክተኛ ላክልኝ ብዬ ባይብሌ ላይ ነው የጻፍኩት። ዝም ብዬ ባይብሌ ላይ ጻፍኩት። ይሄንን የጻፍኩት ፍራይዴ ጠዋት ነው በጌታ ፊት ሆኜ። እና ወደዚህ ስመጣ ገኒና ፍቅሬ አብረን እየነዳን እየመጣን እያለ ስልክ ተደወለ። መኪና ውስጥ እየነዳው የደወለው ነው ገኒ አንዳቸው ስልኩን አንሳው ሲሉኝ፣ በጣም ማቀው ወንድም ነው ከካሊፎርኒያ። በጣም እርግጠኛ ነበርኩኝ መልእክት እንደሚነግረኝ ልጁ። ለምን መንፈሱንም ስለማቅ የነበረው አላነሳውትም። ስልኩን አላነሳውትም። ዝም ብዬ መጣን። መኪና ፓርክ ካርኩ በኋላ እነሱ ሮጠው ወደ ቸርች ሲገቡ ፈርስት ቲንግ ያረኩት ስልኬን አውጥቼ ሜሴጅ የተወውን ሜሴጅ እርግጠኛ ስለነበርኩ መስማት ፈልጌ ሰማሁ። ልጁ ገና ስልኩን ሃሎ ብሎም ሰላምም አላለኝ። በልሳን ነው የጀመረው። በልሳን ነው እየተናገረ መልእክት ተናገረኝ ማለት ነው። ደነገጥኩ ወዲያው። ዋው አልኩኝ። ለምን እንደምነግራችሁ ነግራችሁ በዚህ ፍጥነት አልኩኝ። በዚህ ፍጥነት መልስ፣ በዚህ ፍጥነት። ከዛ ወክ አድርጌ ስገባ ማይክል የአገሬ ባለቤት he never did this before ከናንተ ጋር አድርጎ እንደሆነ አላውቅም፣ ከኔ ጋር አድርጎ አያውቅም። እዚህ ጋር መጥቶ ሀግ አድርገኝና ሰላም ብሎኝ ተመልሶ ከሄደ በኋላ ሄይ ፓስተር አለኝና ተመልሶ መጣ። ይኸውላችሁ ከዛ ምን ቢለኝ ጥሩ ነው ማይክል፣ እግዚአብሔር ይህን ቃል ይናገረኛል ብሎ ቃል ይሰጠኛል። የሰጠኝን ቃል ላንብብላችሁ ምን እንደሚል። ምንድነው ያለኝ? እሱ 2 Timothy 4:17 አንብበው ብሎ ይሄደው። ና አልኩትና ቆይ እዚህ ቆመላ አንብበው በአማርኛ ብዬ አነበብኩት። ሳነበው አልገባኝም። ምንድነው የሚለው ቃሉ? ነገር ግን መልእክቱ በእኔ አማካኝነት በሙላት እንዲሰበክና አሕዛብ ሁሉ እንዲሰሙት ጌታ ባጠገቤ ቆሞ አበረታኝ።
ካንበሳ መንጋጋ አዳነኝ የሚል ቃል ነው። እቺን ያዙልኝ። ካንበሳ መንጋጋ አዳነኝ የሚለው ምንም አልገባኝም። ቴንክ ዩ ማይክ ብዬ ቁጭ አልኩ። አርብ የነበራችሁ ሰዎች ትዝ ይላችሁ እንደሆነ አሁን አንዳንዶቻችሁ ጭንቅላታችሁን እየወዘወዛችሁ ነው። ዶክተር መሐሪ ሲያስተምር 3 መልእክቶች ኮንዴንስ አድርጌ አጠጋግቼ ነው ዛሬ ሙቭ ሆኜ የምናገረው ብሎ ስለ አንበሳ ነው የነገረን። ስለ ዳንኤል መጽሐፍ ነው ያስተማረን። እኔ እንደውም ለእናንተ ሳይሆን ፍራይዴ አስተምሮ እሱ ከወጣ በኋላ ከጨረሰ በኋላ እዚህ ጋር ቁጭ ብለን ባይብልን ገለጥኩና ኤግዛክትሊ አሁን ለእናንተ የነገርኳችሁ ነገር አስነበብኩት። እግዚአብሔርን ይሄ መልእክት ካንተ የምትናገረኝ ነገር ከሆነ ሰው ላክና አረጋግጥልኝ ብዬው ነበር ብዬ ይሄን የምነግራችሁ ምክንያት ስላለኝ ነው ብያችኋለሁ። ይሄንን መልእክት ወደ ቤቴ እየሄድኩኝ አቴ ወደ ፓርኪንግ ሄደን ካላዛር ጋር ይሄንን ሼር አደረኩት። አሁን ያልኳችሁ በተወሰነ ደረጃ ደን ትናንትና አንድ ነገር አየሁ። ያየሁት ምንድነው? የቸርች ሰዎች በአንድነት ተሰብስበን ባክያርድ የሚመስለን እንደ ባክያርዳችን ነገር ላይ ከፊት ለፊት ጎፈሪያም የሆነ ሌላ ነገር እንዳጠበቁ ድመት ምናምን እንዳጠበቁ አንበሳ ነው ያየሁት። ምንድነው የአንበሳ ጉድ አልኩ። ጎፈሪያም አንበሳ ከፊት ለፊት ባክያርዳችን ላይ ነው። ባክያርዳ ከጫካ አይደለም የሚጠው ባክያርዳችን ላይ አንበሳ ወደኛ ይሄ አንበሳ ሲናደድ አይታችኋል? አፍንጫው ፊቱ እንደ የሚነፋፋው አይነት ጸጉሩ ሁሉ የሚነፋፋ ተነፋፍቶ ወደኛ ሲመጣ ፊው ያለን ሰዎች አለና ወደኋላ በጣም ሁላችንም ፈርተናል። አንድ ቃል እናገራለሁ። አረ ቅዱሳን አንበሳ እያልኩ ጮኻለሁ። ይሄን ተናግሬ ሳልጨርስ ምን እንዳያላቀም አንበሳው ምን እንደመጣበት አላቀም አንበሳው ከፊት ለፊታችን ላይ በዚህና እዛ ወገኖች በተቀመጡበት ዲስታንስ እኔ ባለውበት ዲስታንስ ነው። ሩቅ አይደለም አንበሳው የነበረው። ልነግራችሁ የማልችለው አይነት ፍርሃት ይሄ በቃ ይሄ ድመት ውሻ አንዳንዴ የሆነ ነገር ሲሆኑ ሲፈሩ የሚሸማቀቁት ነገር አለ አይደል? ተሸማቁ አንበሳው ሲበራየው የእግዚአብሔር መንፈስ አንድ ነገር ተናገረኝ። አትፍሩ በላቸው አለኝ። አትፍሩ። የሚውጠውን እንደሚፈልግ አንበሳ በዙሪያችሁ ያደባል ይላል እግዚአብሔር ቃል አይደለም? አንድ ነገር ልብ በሉና ስሙኝ። አሁን አንበሳ from somewhere የሚመጣ አይደለም። ባክያርዳችን ላይ የሚያደባ አንበሳ አለ። በትዳር ዙሪያ የሚያደባ አንበሳ አለ። በቤት ዙሪያ የሚያደባ አንበሳ አለ። በልጆች ዙሪያ የሚያደባ አንበሳ አለ። በፋይናንስ ዙሪያ የሚያደባ አንበሳ አለ። በነገሩ ዙሪያ የሚያደባ አንበሳ አለ። ሁለት ነገሮች መልእክቴን ከመናገሬ በፊት ምነግራችሁ በዚህ ልጀምር የምፈልግበት ምክንያት ስላለኝ ነው። በዙሪያችን የሚያደባ አንበሳ አለ። እግዚአብሔር ግን የሚለው አትፍሩ። አሜን። የሰማኝ ሰው አለ? አትፍራ። ድምጹን ልትሰማው ትችላለህ። መልኩን ልታይ ትችላለህ። ማስፈራቱ ማንነቱ ግን ወደ አንተ አይደርስም። አሜን። ሁለተኛው በጣም ይሄንን ነገር እንደ መልእክት ልናገር የምፈልገው ምንድነው? አንዳንዶቻችን በብዙ ነገር ውስጥ እያለፍን ዙሪያችንን እግዚአብሔር በብዙ ድምጽ የሚከበን ሰዎች አለን። የሰማኝ ሰው አለ? እግዚአብሔር ሲናገረኝ የነበረው እነዚህ ሁሉ ኮንፈርሜሽኖች ምንድናቸው ስለው ጌታ እግዚአብሔር በዙሪያችሁ በብዙ ድምጽ የሚከባችሁ ሰዎች አላችሁ። እስቲ ብድግ ብለን ወደ መልእክቴ ከመሄደ በፊት አሁን ስለዚህ ነው የምንጸልየው። ስለ ስጦታው ሳይሆን ስለዚህ ነው የምንጸልየው። ክብር ለእግዚአብሔር ይሁን። እጆች እነሱና ዛሬ እግዚአብሔር ሃላራባው ሻካታ ሌቫዶማ ሳታ ባሮባዳ የሚያደባው አንበሳ ተመቷል ወገኖቼ። በፍርሃት ሲፈረጥጥ ነው ያየሁት። በፍርሃት እኛ ተዋክተነው አይደለም፣ ስለኛ የሚዋጋ አምላክ ስላለ ሊያስፈራራ የወጣ ሊያስደነግጥ የወጣ በባክያርዳችን በእኛ ዙሪያ የሚያደባ ማንኛውም የክፉ ኃይል ሁሉ ስለተመታ እናመሰግናለን። just praise him ወገኖቼ። አሁን አንገስጸውም፣ እናመሰግነዋለን እግዚአብሔር። ወገኖቼ በእው ፍርሃት ካንተ ላይ ይመታል። እግዚአብሔር ይባረክ።
ስለ ልጆቻችሁ የምትፈሩ ሰዎች ስለ ልጆቻችሁ ጤንነት የምትፈሩ ሰዎች ማላባዶ ማሴካላቦራ ላባዲ ያላባሲያ ስለ ፋይናንሳችሁ የምትፈሩ ሰዎች ስላላችሁበት ነገር የምትፈሩ ሰዎች በናዝሬቱ በኢየሱስ ክርስቶስ ስም ክፉ ስለተመታ እናመሰግናለን። ኦ ሃሌሉያ ሃሌሉያ ኢየሱስ ሃሌሉያ ኢየሱስ ክፉ ስለተመታ እናመሰግናለን። ክፉ ስለደነገጠ እናመሰግናለን። ማልቫድሮ ደሞ ጋላባዳ ላባጋላ ቦራሼካቶ ባባ ማሳ ኤሌቬ ጋላቦራ ደቬዲ ያላባጋላ ቦራና ማሳንቶ ቬዴስ አልቫድሮ ደሞ ጋላቦራ አካባቢያችንን ለቆ ሄደዋል። ወገኖች አመስግኑት እግዚአብሔርን። ዝም ብዬ አይደለም እናገረው። አመስግኑት። change is gonna come. hallelujah 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 ማንኛውም ያላችሁበትን ድባብ የምታውቁት እናንተ ናችሁ። እግዚአብሔር ግን የሚናገረኝ ከምሕረቱ የተነሳ ከጸጋው የተነሳ ከኃይሉ ብርታት የተነሳ ዙሪያችንን የከበበውን ስለመታ ጌታ እናከብርሃለን፣ እናመሰግንሃለን። ጌታን አክብሩት በእልልታ በጭብጨባና ተቀመጡ። ሃሌሉያ 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 ኢየሱስ ጌታ ነው። ከዚህ ጋር ያጀ ቁጭ በሉ። ጌታ ይባርካችሁ። መጽሐፍ ቅዱሳችንን ሮሜ ምዕራፍ 4 ላይ እንገልጥና ብዙ ነገር አልናገርም ባለው ጊዜ ግን ከነዚህ ነገሮች ጋር በተያያዘ መንገድ ሰሞኑን እግዚአብሔር ይሄንን በተለያየ መንገድ ተናግሬው አውቃለሁ። ግን ለምን እንደሆነ እግዚአብሔር ፕሮፌቲክሊ በውስጤ ስለሞላ ይሄን መናገር ፈልጋለሁ። ይሄ መልእክት እዚህም ላለን ሰዎች ለሚሰሙን ለሚከታተሉን ሰዎች ሁሉ እግዚአብሔር የሚናገረው ነገር አለ። የምናገርበት የመልእክቴ ርዕስ ታመኑኝ ይላል እግዚአብሔር። ደግሞ አለው ታመኑኝ ይላል እግዚአብሔር። አረ አሜን አሜናችሁን ልስማ በደንብ። እግዚአብሔርን እታመነዋለሁ የሚላል ለዚህ ቤት ውስጥ እግዚአብሔርን እታመነዋለሁ። ክብር ለእግዚአብሔር ይሁን። በቃ እግዚአብሔር ታመኑኝ ወገኖቼ። እኔ አንድ ነገር ልንገራችሁ። በጣም ዛሬ ጠዋት በጣም የጌታ መንፈስ በውስጤ በሚገርም አይነት ፕሮፌቲክ ነገር ነው ተሞልቼ የመጣሁት። ምንድነው መሰላችሁ? በጣም በማትጠብቁበት መንገድ እግዚአብሔር ድምጹን ወደ እናንተ የሚያመጣ ሰዎች አላችሁ። ባልተጠበቀ መንገድ ዙሪያችሁን በድምጹ የሚከባችሁ ሰዎች አላችሁ። ማይ ጋድ ሃሌሉያ ያራባኻቱ ራባካቶ ባሮባ ሁኔታው ሳይለወጥ ነገሩ ሳይለወጥ የሰማችሁ ነው። ነገሩ ሳይለወጥ ሁኔታው ሳይለወጥ እንዳለ ሆኖ ከነገሩ በላይ ግን እኔና እናንተን የሚከበን እግዚአብሔር ድምጽ ይመጣል። የሰማኝ አሜን ይበለኝ። ሃሌሉያ የሚመጣ ድምጽ አለ። እግዚአብሔር በቃ ደጋግሞ ይናገረኝ የነበረው ታመኑኝ በላቸው። በቃ ታመኑኝ። እስቲ ታመናለሁ በሉ አንድ ጊዜ። እግዚአብሔርን ታመኑት ወገኖች። ይሄንን ቃል እናገርና ፈጠን ብዬ ባለው ደቂቃ እናገራለሁ። ሮሜ ምዕራፍ 4 ከቁጥር 17 ጀምሮ ጳውሎስ ይሄንን መልእክት በጣም ይገርመኛል። ሮሜ 4 እንዴት አድርጎ እዚህ ውስጥ እንደገባ ማላቀው ነው። ለምን ሮሜ 1 2 3 የሚያወራው ሌላ ነገር ነው። ሮሜ 6 7 8 የሚያወራው ሌላ ነገር ነው። ሮሜ 5 ግን በጣልቃ ገብቶ ስለዚህ ነገር ያወራል። እንግዲህ እናንተ መርምሩ። ግን አንዳንዴ እግዚአብሔር ሊናገር የሚፈልግባቸው መንገዶች የራሱ አደራረግ ስላለው ቁጥር 16 ጀምሮ ላንብበው። ስለዚህ ተስፋው በእምነት መጥቷል። ይኸውም ተስፋ በጸጋ እንዲሆንና ለአብርሃም ዘር ሁሉ ዋስትና ይሆን ዘንድ ነው። ይህም በሕግ የእርሱ ለሆኑት ብቻ ሳይሆን በእምነት የአብርሃም ለሆኑትም ነው። እርሱም የሁላችን አባት ነው። ይህም የብዙ አሕዛብ አባት አድርጌያለሁ ተብሎ እንደተጻፈ ነው። እርሱም ይለናል አብርሃም ለሙታን ሕይወትን በሚሰጥ ያልነበረውን እንደነበረ በሚያደርግ ባመነበት በአምላኩ ፊት አባታችን ነው። ቁጥር 18 ዘርም እንዲህ ይሆናል ተብሎ ለእርሱ በተነገረው መሰረት ምንም ተስፋ በሌለበት፣ አይገርምም? ምንም ተስፋ በሌለበት አብርሃም በተስፋ አምኖ የብዙ አሕዛብ አባት ሆነ። ቁጥር 19 እርሱ የመቶ ዘረዘረው ከላይ ያለውን ይዘረዝረዋል። ቁጥር 19 ጀምሮ እርሱ የመቶ ዓመት ሰው ሆኖ ሳለ የራሱን
ሰውነት ሆነ የሳራ ማህፀን ሙት እንደሆነ እያወቀ ሳያውቅ ሳይሆን እያወቀ በእምነቱ አልደከመም። ይልቁንም በእምነቱ በመጽናት ለእግዚአብሔር ክብርን ሰጠ እንጂ እግዚአብሔርም ተስፋ አልተጠራጠረም። እግዚአብሔርም የሰጠውን ተስፋ እንደሚፈጽም በፍጹም በሙሉ ልብ ምን ነበር ይለናል? እርግጠኛ ነበር ይላል። ክብር ለእግዚአብሔር ይሁን። እግዚአብሔር ታመኑኝ ሲለን አሁን ስሙኝ፣ ታመኑኝ ሲለን በምን ላይ እንታመንህ? በምን ላይ ልታመን ብላችሁ ብትሉኝ ከዚህ ኮንቴክስት ሳልወጣ ልናገር። ከዚህ ኮንቴክስት ባለኝ ጊዜ ከዚህ ኮንቴክስት ሳልወጣ ሶስት ነገር አብርሃምን በአንድ ነገር እንትን ይለዋል። የአብርሃምን ታሪክ ለምንድን ነው አንዳንድ ጊዜ ሁላችሁ እግዚአብሔር አብርሃም የሁላችን የእምነት አባት ሆነ የሚለው እመኑበት አምልኩት ብሎን አይደለም፣ ምሰሉት ነው ያለን እንጂ። አሜን አሜን። እኛም የምናምነው የሞተልን ጌታ አለን። ክብር ለእግዚአብሔር ይሁን። አንድ ቦታ ላይ እግዚአብሔር ቃል አባታችን አብርሃም ባያቀንም አንተ ታቀናለህ ይላል። ለምን? የአብርሃምም አምላክ የኛ አምላክ ስለሆነ። ነገር ግን ከዚህ እግዚአብሔር አንድ ነገር ሊናገረን የፈለገው ታመኑኝ የሚለን ምንድን ነው ብላችሁ ብትሉ አንድ ቃል አለ በጣም የሚነካኝ ሁልጊዜ ክፍል ሳነብ፣ ባመነበት በአምላኩ ፊት ይላል። አሁን ሁላችን እግዚአብሔር ፊት ነው ያለነው አይደለም? በኤቭሪዴይ ላይፋችን ውስጥ በምንኖርባቸው ዘመን ሁሉ በእግዚአብሔር ፊት የምንኖር ሰዎች ላይ። ስለዚህ አሁን መለኪያ ነው የሚያሳየን ያለው። የሚያሳየን መለኪያው ምንድን ነው? ባመነበት በአምላኩ ፊት አብርሃም በሶስት መንገድ ህይወቱ ተገልጧል ይላል። የአብርሃምን ህይወት ለምታጠኑ ሰዎች፣ ምሳሌነቱን ለምታጠኑ ሰዎች እነዚህ ሮሜ ላይ ለዚህ ነው ሮሜ እንዴት ነው 5 ይሄ ሮሜ 4 እንዴት ነው እዚህ ጋር በዚህ ጣልቃ የገባው ብዬ ያልኩት ለዚህ ነው። 3 1 2 3 የሚያወራው ሌላ ከኃጢአት ነፃ ስለመውጣት ስለሌላ ነገር ነው የሚያወራው። 5 6 ስለሌላ ነገር ነው የሚያወራው። 4 ግን እዚህ ውስጥ ገብቶ ለምን ይሄን ነገረን የሚለው ነገር ቶሎ ብላችሁ እንድትይዙልኝ ፈልጋለሁ። ስለዚህ ዛሬ እግዚአብሔር ለኛ ታመኑ ሲለን በአብርሃም አካሄድ ውስጥ የኛም አካሄድ ስላለ ነው። ለምን? ብሉይ ኪዳን ተቀመጥ፣ አዲስ ኪዳን ተቀመጥ፣ ህይወት ነው። አካሄድ ነው። ልዩነቱ እግዚአብሔር ከኛ ጋር ዲል ያደረገበት መንገድ ነው። ከብሉይ ኪዳን ሰዎች ጋር ዲል ያደረገበትና ከአዲስ ኪዳን ሰዎች ጋር ዲል ያደረገበት መንገድ ብቻ ነው የተለወጠው። ማለትም ምንድነው? ከነሱ ጋር በህግ ነው ዲል ያደረገው፣ ከኛ ጋር ደግሞ በጸጋው ነው ዲል ያደረገው፣ በልጁ ነው ዲል ያደረገው። አሜናችሁ ልስማ። ስለዚህ የመጀመሪያው አብርሃም የነበረበትን ኮንቴክስት ይውልኝ ፕሊዝ። ከብዙ ነገር የሚያወጣኝ ነው። የእናንተንም ህይወት እንደዚህ ያደርጋል ብዬ እላለሁ። የመጀመሪያው ነገር አብርሃም ያመነው ምንድን ነው ብላችሁ ብትሉኝ እግዚአብሔር ለሙታን ህይወትን እንደሚሰጥ ያምን ነበር ይላል። እስቲ እግዚአብሔር ይችላል የሚለኝ ሰው አለ? አረ አሜናችሁ ልስማ። እግዚአብሔር ለሙታን ህይወትን ይሰጣል ብሎ ያምን ነበር ይላል። anything and everything በህይወታችሁ ላይ የሞተ ነገር ቢኖር እግዚአብሔር እናንተ ወገኖቼ የውላችሁ በጣም ይባርከኝ ነገር አለ። ትንሳኤ አሁን ምን ማለት እንደሆነ በቅጡ ባላቀውም ዳግማዊ ትንሳኤ ይባላል አይደል? በባህል ምን እንደሆነ በደንብ አላቀውም። I'm sorry ስለማላቅ ነው። ግን እኛ ወገኖቼ በየቀኑ ነው ትንሳኤያችን። ሰምታችሁኛል? በየቀኑ ነው የምንነሳው። የሰማኛለ? ከድካም እንነሳለን፣ ከፍርሃት እንነሳለን፣ ከኃጢአት አሰራር እንነሳለን። የኛ ትንሳኤ በየቀኑ ነው የሚሆነው ያለው። ታዲያ ይሄን የምላችሁ ምንድነው? እግዚአብሔር ጉልበቴን ያሳየውበት፣ ኃይሌን ያሳየውበት፣ ጡንቻዬን ያሳየውበት፣ የአቅሜን ብርታት ያሳየውበት ብሎ እግዚአብሔር እንደ ሰው ቢናገር የተናገረው ጳውሎስ እንደነገረን በኤፌሶን መጽሐፍ ኤርትራን ባህር በመክፈሉ አይደለም፣ ሰማይና ምድርን በመፍጠሩ አይደለም፣ ይሄና ያንን በማድረጉ አይደለም፣ ልጁን ኢየሱስ ክርስቶስን ከሙታን በማስነሳቱ የኃይሉን ጉልበት ምን አረገን ይላል። እባካችሁ በዚህ መንፈስ ትንሳኤን አክብሩ። አሜን። ሰምታችሁኛም እንዳል እግዚአብሔር ኃይሉን የገለጠበት ጳውሎስ ሌላ ቦታ ላይ በሮሜ 8 ምን ይላል? ኢየሱስ ክርስቶስን ከሙታን ያስነሳው መንፈስ በእናንተ ውስጥ ቢኖር አለ። ሃሌሉያ! አረ አሜናችሁ ልስማ። the same spirit
ኢየሱስ ክርስቶስን ከሙታን ያስነሳው ያ መንፈስ በእናንተ ውስጥ ቢኖር ሲል እኔ ምን ታምናላችሁ ብትሉኝ ማንኛውም በህይወቴ ላይ የሞት ሽታ የሚሸትበትን ጉዳይ በኔ ውስጥ ያለው ኢየሱስን ያስነሳው የእግዚአብሔር መንፈስ እስከሆነ እስከማምን ድረስ ምንም ሞት በኔ ላይ ስልጣን የለው። ያመነኝ አሜን ይበል። ምንም ሞት ይምጣ ወገኖቼ አንድ ነገር አምናለሁ ልታልፍበት የሚገባው ነገር ካለ ጸጋ የሚባል ቃል አለ። የሰማኝ አለ ዛሬ ጳውሎስን የሚያክል ታላቅ ሰው ያን ሁሉ ዘመን ያን ሁሉን ታላላቅ ነገር የሰራ ሰው ትላልቅ ነገር ያደረገ ሰው የእግዚአብሔር ቃል ሲናገር ግን አንድ ነገር ከውስጡ ያላነሳው ነገር አለ። እግዚአብሔር የሰይጣንን መውጊያ ይላል። ብዙ ጊዜ ብዙ ሰባኪዎች አንሰብከውም ይሄንን ለምን እንደምንደብቀው አላውቅም። እውነቱ ግን እውነት ነው። የሰማኝ አለ እውነቱ እውነት ነው። ለምን በመንፈሳዊ መገለጥ እንዳልታበይ እየጎሸመ ዝቅ የሚያደርገኝ ሰው የሚያደርገኝ ከክብር እንዳርቅ የሚያደርገኝ በቅድስናው እንድኖር የሚያደርገኝ በፍርሃት እንድኖር የሚያደርገኝ የሰይጣን መውጊያ ተሰጠኝ ይላል። አሁን ቴዎሎጂያኖቹም አስተማሪዎቹም በተለይ እነዚህ የኒው ቴስታመንት ፕሮፌሰሮች አንድ ጊዜ በኔ ፓሳዲና አካባቢ ኖር ነበር ካሊፎርኒያ አንድ መጽሐፍ አንድ ፉል ሰሚናሪ ካንድ ወንድም ጋር ይሄን ነበርና አንድ መጽሐፍ ሰጥቶኝ የመጀመሪያ ጊዜ አንድ ያንን መልእክት አይዲያ ካንድ ፕሮፌሰር መጽሐፍ ላይ ነው ያነበብኩት። እሱን አልነግራችሁም የሰውየው ስለሆነ እኔ የኔን ነው ማውራው ያለው እና ምንድነው ሰዎች የሰይጣን መውጊያ ብለው ጳውሎስ ተሰጠው የሚለው ነገር ብዙ ነገር የሚሉለት ሰዎች አሉ። ቴዎሎጂው ልተውላችሁ ብዙ ነገር ይሄ ነው የሚሉ አሉ ሰዎች ያመዋል የሚሉ ሰዎች አሉ ምናምን አጋጥሞታል የሚሉ ሰዎች አሉ ማታን ነገር ስላለ እሱ ልተው። እኔ ግን አሁን መውጊያውን ሳይሆን ማውራት የምፈልገው በዚህ እናንተ ቅዱሳን ፕሊዝ ስሙኝ ይኸውላችሁ የሚያገለግለኝ መልአክ ተሰጠኝ አላለም የሚወጋኝ ሰይጣን ተሰጠኝ ነው ያለው። ሄርሚ በደንብ እኔና እናንተ ዛሬ ስንት ሞጋ በህይወታችን ላይ ስንት አይነት ሞጋ በህይወታችን ላይ ያልፋል። ጳውሎስ ግን ያለው ምንድነው የሚወጋኝ የሰይጣን መልእክተኛ ተሰጠኝ ይልና አጥብቄ 3 ጊዜ ይሄ ነገር ከኔ እንዲነሳ ጸለይኩ። እግዚአብሔር ምን አለኝ? ምን ይበቃሃል አለ። ጩ ፕሊዝ ምን ይበቃሃል አለ። ከጎናችሁ ያለን ሰው ጸጋ ይበቃሃል በሉት። ይኸውላችሁ ሁለት ነገር ላንሳ ቶሎ ብዬ ወደ መልእክቴ። የመጀመሪያው ነገር ሰው ጸጋ ሲገባው ነው በጸጋው የሚታመነው። ሃሌሉያ አረ አሜን። ከመከራ በላይ ጸጋው ትልቅ ነው። ከችግር በላይ ጸጋው ትልቅ ነው። ከምታልፍበት ነገር በላይ ጸጋው ትልቅ ነው። የትኛውንም ያክል ሰልፍ ቢመጣ የትኛውንም ጦርነት ቢያመጣ በእኔና በእናንተ ላይ እንደውም እኔ ምን እላለሁ መሰላችሁ ያን ጊዜ ነው ጸጋውን ኤክስፒሪየንስ የምታደርጉት። የሚለቀቅ ጸጋ አለና እኔ ወላችሁ ዝም ብያለንም ዛሬም ሰብካችኋለሁ በላያችሁ ላይ የሚለቀቅላችሁ ጸጋ ያለ ሰዎች አላችሁ። ሞት በሚመስል ነገር ያለፋችሁ ነገር ግን ምንም ነገሩ እንዳለ አብርሃም ባመነበት በአምላኩ ፊት ምን ነበር ይላል ለሙታን ሕይወትን እንደው እኔ ላፍጥነው ቶሎ ብዬ ምን ማለት ነው ሲዘረዝረው ምን ይላል እግዚአብሔር ለአብርሃም ሲናገረው ወገኖቼ እግዚአብሔር ለአብርሃም ሲናገረው ሁሉ ነገር በተረጋጋበት ሁኔታ ሆኖ አይደለም። ሁሉ ነገር በተረጋጋበት ሁኔታ ሆኖ አይደለም። ድክም ባለ ቁጥር 19 ምን ይላል የ100 ዓመት ሰው ሆኖ ሳለ እግዚአብሔር ምን አለው ውጣና እኔ ወደ ማሳየ ምድር ሂዳለው ከዛስ ምድሩን አውርሳለሁ ዘር ሰጣለሁ ምታቁታቱን እዛው ውስጥ አልገባ ተስፋ ሰጠው ይላል። አሁን ሰውየው ተስፋ የተገባለት ነገር በምንድን ነው? በሞተ ነገር እሱ ሆኖ ነው። ሰምታችሁኛል? ተስፋ ምንድነው? ተስፋ ምንድነው? ሃሌሉያ ወገኖቼ ተስፋ ምንድነው? በመጀመሪያ ተስፋ ምንድነው? እኔ እኮ ወደ ትምህርት ለመሄድ እየታገልኩ ነው መልእክት ለመናገር ስለፈለኩ። ተስፋ ምንድነው? ተስፋ ማለት ወደ አዲስ ኪዳንና ወደ ብሉይ ኪዳን ቀላቀየል ጋር ተስፋ ማለት የተነገረ ቃል ማለት ነው። ምን ማለት ነው? ተስፋ ማለት የተነገረ ቃል ነው። እኔ ዛሬ
ዛሬ እናንተ ቤት ምሳ ጋብዘናል ብላችሁ ብትሉኝ ጌታ ሳስቧችሁ ይቻላል። በነገራችን ላይ ዛሬ ጋበዙኝ ስላሉ ነው። እና ብትሉ ማለት ነው ምንድነው የሰጣችሁኝ? ተስፋ። ስለዚህ ባለቤቴ አሁን ወደዚህ ስንመጣ ምሳ አንድ ቦታ እንይ ስለ ተስፋ ተሰጥቶኛል ተስፋ ተሰጥቶኛል። እነ ዳኒ ቤት ምሳ ና ተብዬ ምሳሌ ነው ዳኒ እነ ዳኒ ቤት ምሳ ተጋብዛል የሚል ተስፋ ተሰጥቶኛል ብዬ ተሞልቼ የምመጣው በምንድን ነው? በተስፋ ነው። ስለዚህ ተስፋውን ከየት አመጣሁት? ዳንኤል ነው የሰጠኝ። ምን ብሎኝ? ምሳ ብሎ። ተስፋ የተነገረ ቃል ነው። ምንም አታካብዱት። የተነገረ ቃል ነው። ጉዳዩ እዚህ ጋር ነው። ተናጋሪው ማን ነው ነው? ሰምታችሁኛል? ተናጋሪው ማን ነው ነው? የእግዚአብሔር ቃል ሲናገር ተስፋ የገባው የታመነ እንደሆነ ሳራ ስለቆጠረች ሙት በሆነው ሰውነቷ ላይ ማህፀኗን እንደገና ሪቫይቭ አድርጎ ልጅ እንደምትወልድ እምነት አገኘች ይላል። እምነት ያገኘችው ባሏ ተወልጃለች ስላላት አይደለም። ጃባራው አልባዶባስ ባሏ ተወልጃለች ስላላት አይደለም። ጎረቤት ተሰብስቦ ሆ ስላላት አይደለም። የፈለገ ሰባኪ እዚህ ቆሞ ሃሌሉያ ይሳካላል ይሆንላል ስላለ እምነት አይመጣም። ወገኖቼ እምነት እኔ እዛ ውስጥ አልገባም። አንዳንድ ጊዜ ሰዎች ምስክርነት ቆመው አንዳንድ ነገር ተናግረው በቃ እምነት መንፈስ በምስክርነት አይመጣም። እግዚአብሔር ከሙት አስነሳኝ ብዬ ባውራህ እምነት አይገባብህም፣ ወይም ደግሞ እምነትን አይፈጥርልህም። የእግዚአብሔር አንሳት የእግዚአብሔር ቃል የሚናገረው እምነት ከመስማት ነው፣ መስማትም ከማን ነው የሚለን? በእግዚአብሔር ቃል ላይ ያልሆነ እምነት በምስክርነት አይደለም፣ በመዝሙር አይመጣም። የሰማኝ ሰው አለ? ስለዚህ አንዳንድ ጊዜ ሰዎች አንዳንድ ነገር በእምነት ጀምረው አልሆነልንም የሚሉት ከየት አምጥተው ነው ብዬ መረምራለሁ። እምነት እግዚአብሔር ላንተ በቃሉ ሊናገር ይገባል። የሰማኝ አሜን ይበለኝ። ያኔ የእግዚአብሔርን ቃል ስትይዝ የሚሆነው ይሆናል። አንድ ስቶሪ ልንገራችሁ ቶሎ ብዬ። በቀደም ለታ በጣም ስለነካኝ ነው። ለምን? ተናጋሪው እግዚአብሔር ከሁሉ በላይ ነው። የሰማኝ አሜን ይበለኝ። ቶሎ ብዬ ወደ ማጠቃላይ እንዲመጣላችሁ። ባለፈው ጊዜ አንድ ስልክ ተደወለልኝና ሜሴጅ ደረሰኝ ከካናዳ አካባቢ። በጣም ኢንስፓየር ስላደረገኝ ነው። ማለት እኔ ፓርቱ ውስጥ ወይም ደግሞ እንትኑ የሆነው ታሪክ ውስጥ በትንሹ ጨረፍታም ቢሆን ስላለፍኩበት ሳይሆን የእግዚአብሔር ቃል ሁልጊዜ አሸናፊ ነው። ሁልጊዜ አሸናፊ ነው። በጣም ይባርከኛል። እነዚህ ሰዎች ስልክ ደወሉልኝ። ባለቤቱ መጀመሪያ ደውላ ስታናግረኝ ረጅም ዓመት ነው ማውቃቸው። ካናዳ ሜሬጃቸው ባጭሩ ትልቅ ችግር ውስጥ ገብቶ ሚንስ ዲቮርስ አድርገው ባልየው ልጆች ቤተሰብ አላቸው። ከካናዳ ኢትዮጵያ ገባ። ኢትዮጵያ ገብቶ ሌላ ላይፍ ጀመረ ከሌላ ሰው ጋር። የሚገርም ነው። ጆርኒ ጀምሯል። እዛ ውስጥ እያለ አሁን ይሄንን የምነግራችሁ ለምንድን ነው በአደባባይ የምታወራው ብትሉኝ፣ እነሱ በፒንክ ቀለም ፍላወር አድርገው የሪዩኒየን ታሪክ ላይ ዩቲዩብ ላይ የለቀቁትን ነው ለእናንተ የምነግራችኋለሁ። ሰምታችሁኛል? ሌላ የሰው ታሪክ እያወራው እንዳይመስላችሁ። እና በጣም ከነካኝ ፓርት የነካኝን አንድ ፓርት ልንገራችሁ። እና እቺ ስደውልኝ ምንድነው መጽሐፍ እየጻፍን ነውና ፓስተር ፕሊስ ያንተን አንድ ሐሳብ እዛ ውስጥ እንድንጨምርልን ስለምንፈልግ ነው። ለምን? ከዚህ ታሪክ ጋር አንድ ምክንያት ስላለ አለ። አሁን አንድ ነገር ልንገራችሁ። ይሄንን ኢንስፓየር ያደረገ ምንድነው ብላችሁ ብትሉኝ፣ ሃሌሉያ ሃሌሉያ ሃሌሉያ፣ የሞተው ነገራችሁ ይነሳል። አሜን። ሰው አሜን ይበለኝ። ዛሬ ትዳር ከጥቅም ውጭ ወጥቶ ተበታትኖ ሰውየው ሌላ ላይፍ ውስጥ ገብቶ ኢትዮጵያ ውስጥ እያለ በዚህ ሁኔታ እያለ ምስክርነቱ ላይ ስሰማ ምን ይላል? እዛ ውስጥ ያለው አንድ ቀን የተበላሸ ህይወት ውስጥ ዳሬን ቤቴን ትቼ የሆነ ነገር ውስጥ ያለው አንድ ቀን አንድ ነገር ትዝ አለኝ አለ። ምን ትዝ ይለዋል?
ቲኔጀር እድሜ እያለ ተዋደ የሚያውቃቸው አብረን የኖርናቸው ወንድሞች አሉ ጌታን የሚያገለግሉ ሩዋንዳ አካባቢ አንድ ፕሮግራም ላይ ያገለገልን እያለ እኔ የምጠይቁኝ ልጁን አላስታውሰው ትንቢቱን አላስታውሰው ምኑንም አላስታውሰው እግዚአብሔር ግን የተናገረውን የሚፈጽም አምላክ ምንም አስታውሰው ነገር የለም ኦነ ፈሳድም በዚህ በተበላሸ ህይወት ውስጥ ቁጭ ብዬ ትዳሬን በትኜ ቁጭ ብዬ አስራዎቹ እድሜ ውስጥ እግዚአብሔር በፓስተር በኩል የተናገረኝ መልእክት ትዝ አለኝ አይልም ከነ ምልክቱ የገባውበትን ሰው መልክ ሁሉ እግዚአብሔር በዛ ጊዜ የተናገረው ነገር ትዝ ሲለኝ አለ ከመደንገጤ የተነሳ እዚህ ጋር የጀመርኩትን ነገር በትኜ እንደገና ወደ ቤቴ ወደ ካናዳ መጣሁ እኔም በጣም ያስደነገጠኝና ያስገረመኝ ቤቷ ቁጭ ብላ የሞተው ነገር ይነሳል ብላ ተስፋ የምታረጋው ሚስት ናት ወገኖቼ ዛሬ ይሄ ፋሚሊ እንደገና ሪዩኒየን አርጎ የፈረሰው ነገር ተሰርቶ እግዚአብሔርን በተበላሸው ነገር ውስጥ ለማመስገን አቅም ያገኙት የሞተን ነገር ማስነሳት የሚችል የእግዚአብሔር ድምጽ ዛሬም በእኛ ላይ ይሰራል የሰማኝ አሜን ይበል እግዚአብሔር የሚለን ነው ታመኑት በምን እንታመነው በሞተው ነገር ላይ ታመኑ የሰማኝ ሰው አለ በሞተው ነገር ላይ ታመኑት በምን እንታመነው በሌለ ነገር ላይ ታመኑት የሌለን እንዳለ አድርጎ ታምናላችሁ ዛሬ ጧት ይሄ ይሆናል ብላችሁ በእኔና በእናንተ ላይ ይሆናል ወገኖች የሌለን ነገር እግዚአብሔር ወደ መሆን ያመጣል ዛሬ በዚህ ሶስት ነገሮች ነው ዛሬ እንድንጸልይ እንፈልገው ከዚህ በኋላ ሶስተኛው እግዚአብሔር የሚናገረው ተስፋ ቢስ በሆነው ነገር ላይ በሞተው ነገር ላይ ታመኑኝ ይላል እግዚአብሔር በሌለው ነገር ላይ ታመኑኝ ይላል እግዚአብሔር ተስፋ ቢስ በሆነው ነገር ላይ ታመኑኝ ይላል እግዚአብሔር መቼም ወገኖቼ አንዳንድ ጉዳይ በጣም ከሚገርም አይነት መንገድ በኔና በእናንተ ህይወት ውስጥ ሪያሊቲ ለብሶ ሲመጣ የሚገርም ህይወት ያመጣብናል ምን ይያልኩ ነው ኢየሱስ ክርስቶስ ከሰራቸው ተአምራቶች ሁለቱ በጣም ከሚነኩኝ አንዱ ምታስታውሱት ሉቃስ ላይ መበለቷ ሴት ባሏ ሞቶ ብቻዋን ቀርታ አንድ ልጅ ነበራት ይላል ያው አንድ ልጇም ደግሞ ሞት ነጠቃት ይላል እሷም ካስለቃሾቿ ጋር ከባ ወደ መቃብር እየሄደች ያለ አቤት ጌታ ሃሌሉያ አረ አሜናችሁ ልስማ ዛሬ ላንተም ይደርሳል ላንቺም ይደርሳል ለኔም ይደርሳል ክብር ለእግዚአብሔር ይሁን ገጠመኝ አይደለም የሰማኝ ሰው አለ ገጠመኝ አይደለም ኢየሱስ ወደ ከተማ ሲገባ እነሱ በድኑን ሊቀብሩ ነው በቃኮ የሞተ ነገር ቤት አታስቀምጠው ማለት መውጣት አለበት አይገርምም እኔ ዛሬ ጧት እኮ እግዚአብሔር የሚለኝ ምንድነው እንድታሳድገው እንጂ እንድትቀብረው አልሰጠውህም ይላል እግዚአብሔር አሜን የሰማኝ ሰው አለ እንድታሳድጊው እንጂ እንድትቀብሪው እግዚአብሔር አልሰጠሽም ሊቀብሩት አሮጊቷ ልትቀብር ልጇን ይዛ እየሄደች ጌታ መጣ ይላል እኔ ይወላችሁ ቀደም ብያቸዋለሁ ልሰብክ አይደለም እግዚአብሔር የተናገረኝ ነገር ዛሬ በሞት አፋፍ ላይ ያለ ነገር ያለ ሰዎች አላችሁ እዚህ ቤት ውስጥ እግዚአብሔር ዝም ብለን ሳይሆን ትንሳኤን የምናከብረው የትንሳኤውን ህይወት ወደ እናንተ ህይወት ውስጥ ያመጣዋል አሜን ወደ እናንተ ህይወት ውስጥ ያመጣዋል no matter what የትኛውንም አይነት መልክ ያዘው ሞቱ እስቲ ይነሳል በሉ አንዴ ባካችሁ ይነሳል ኢየሱስ መጥቶ ቃሬዛውን ነካው ይላል አቤት ይህን ቃል ስወደው ቃሬዛውን ነካው ሃላባዶ ማሳካቶ እስቲ ይንካው በሉ ዛሬ ባካችሁ ይንካው በሉ ይንካው እኔ በመንፈሴ ስለማይ ነው እናንተ የሞተ ጉዳዮቻችሁ በሰው እጅ ይሁን በተለያየ መንገድ ሃላባዶ ማጋላባራ ላቫዲያ ዛሬ ጧት ይነካ
ዛሬ ጠዋት በመንፈስ ይነካ። ዛሬ ጠዋት በእግዚአብሔር እጅ ይነካ። ዛሬ ጠዋት ለመነሳት ይነካ። ዛሬ ጠዋት በትንሣኤ ይነካ። ዛሬ ጠዋት በክብር ይነካ። ማልቫድሮ ዶቮጋላ ቫራላ ባሳንዶ ሁለተኛው ሰው በጣም የሚነካኝ ሰው ኢያይሮስ የሚባለው ሰው ነው። ኢያይሮስ የሚባለው ሰው ከቤቱ ሲወጣ ልጁ ታማ ኢየሱስን ፍለጋ ሄደ ይላል። የመጀመሪያው የዚህ ሰው የሚባርከኝ እዚህ ጋር ነው። ልጁ ታማ ሳለ ሌላ ነገር አልፈለገም። ማንን ፍለጋ ወጣ? ኢየሱስን ፍለጋ ወጣ። ኢየሱስን ፍለጋ ወጥቶ መንገድ ከሄደ በኋላ በጣም ይገርም ነው። በጣልቃ ያቺ ሴት መቼም ሰውየው ምን እንደሚል አላውቅም። እግዚአብሔር ባይረዳው ኖሮ ያቺ ደም ፈሳት ሴት በጣልቃ ገባች። በረከቱን ስታዘገይበት አይደል ይመስላል። ነገሩን ስታዘገይበት ይመስላል። ጌታ ከሷ ጋር ሲጨቃጨቁ እዛ የነበሩት ማን ነካኝ ማን ነው ያሉ በዛ መካከል ከኢያሪዮስ ቤት ሰዎች መጡና ወደ ኢየሱስ መጣው። የመጀመሪያ አንድ ቀን የገባ ይለታ ጌታ ሆይ ከራሴ ለቅሶ ቤት ስላዳንከኝ አመሰግናለሁ። አቤት የገባው ሰው አለ ዛሬ ማለት ሰምታ ገብታችኋል። ግን ምን ደማረ ስትታመም ነው ወደ ኢየሱስ የወጣው እሱ። ኢየሱስ ጋር ያለ ሞታለች እሱ። አንተ ኢየሱስ ጋር ሆነ የሞተው ነገር ሞቷል። እኔ ለማናችሁ እንደምናገር አላውቅም። ኢየሱስ ጋር ሆነ የሞተው ነገር የምትመለሰው ወደ ቤትህ በትንሣኤ ልትቀበለው እንጂ ልትቀብረው አይደለም። ልትቀብረው አይደለም። እኔ ዛሬ ያመነ ሰው ካለ ዛሬ እግዚአብሔር እየተናገረ ዝም ያላችሁ በአየር ላይ ላላችሁ ማይ ጋድ አትቀብረውም ነው የሚልህ እግዚአብሔር። አሜን። ይሄ ራእይ አይቀበርም። ይሄ ህልም አይቀበርም። ይሄ ትንቢት አይቀበርም። ይሄ ተስፋ አይቀበርም። አይቀበርም ወገኖች። በል ነው ያለኝ ጌታ። አይቀበርም። በጣም የሚገርመው እድለኞች ናችሁ ከጌታ ጋር በመሆናችሁ። አንዳንድ ጉዳይ ውስጥ እውነቴን ነው የምነግራችሁ። ካሊፎርኒያ ያለው አንድ ጓደኛችን ሚዚያችን አባቱ አረፉና ጸሎት ላይ ነበርኩ እኔ ፕሮግራም ውስጥ ሆኜ ስልክ ደወለልኝ። አባቱ ማረፋቸው ከዛ ተነጋገን ጸሎት ላይ ነበርኩ። ሲጨርስ እመጣለሁ ብዬው ወዲያው ተመልሶ ተደወለ። ሲደወል በኃይለኛ ጩኸት እያለቀሰ ነው የደወለው። ዋራፕን ስለው እዛው ቤት ውስጥ አባትየው ሳይቀበሩ እህቱ ሲዩሳይድ አደረገች። እዛው ቤት ውስጥ በጣም ከመደንገጤ የተነሳ ማመን አልቻልኩም። አባትና ልጅ አንድ ቀን የተቀበሩት በካሊፎርኒያ የሚታወቅ ታሪክ ነው። የመጀመሪያው ለዚህ ልጅ ለመጸለይ ከቤቴ ወጥቼ ወደሱ ሲሄድ አንድ ነገር ነው የተሰማኝ። ምንድነው የተሰማ ብትሉኝ ጌታ ሆይ አልኩት። ጌታ አንድ ነገር ልንገራችሁ። በጸሎቴ ተማምኛ አይደለም የሄድኩት። የእግዚአብሔር ሰው ነኝ ብዬ አይደለም የሄድኩት። you have no idea ሁላችንም ሊሰማን የሚችለውን ስብራትና ሐዘን ድንጋጤ ውስጥ ያለ ጌታን ግን ወደዛ ሲሄድ ምን አልኩት? ጌታ ሆይ አልኩት አንተ ባትኖር ይሄ ሰው በዚህ ሰዓት አንተም ባያቅ ኖሮ ሌላውን ነገር ተውት። በቃ እኔ አይምሮን የተቆጣጠረው እሱ ነው። አንተም ባያቅ ይውላችሁ ቤት ውስጥ እኮ ስንገባ ሰው ሁሉ ይተራመሳል። ገባን እኔና እሱ ከሰው መሃል አወጣሁት። ምን እንደማደርግ አላውቅም። ይሄ መልእክት ቢሰማ ይሰማኛል። ከሰው መሃል አውጥቼ ጓዳ ውስጥ አስገባሁት። ምን እንደምጸልይለት አላውቅም። በእንባ እጄን ጭኜ እየጮኩ መጸለይ ጀመርኩ። that was the protection። ሌላ ነገር የለም። ግን አንድ ነገር የተማመንከው ምንድነው ብትሉኝ ሌላ ሰው ቢሆን ምን መውጫ አለው እግዚአብሔር ካልሆነ። ኢያይሮስን መተው ምን አሉት? አታድክመው፣ መምህሩን አታድክመው፣ ልጅ ምን ሆናለች? ሞታለች። ወገኖቼ ዛሬ እኮ በጣም ብዙ ጉዳዮች ዙሪያችንን የሚነዘንዙ ነገሮች አሉ። ሞቷል፣ ጸሎትህን አቁም። ሞቷል፣ ተስፋ ማድረግ አቁም። ሞቷል፣ ቸርች መምጣት አቁም።
ሞቷል በልብ ያለውን ነገር ሁሉ አቁም የሚል ዛሬ ግን እናገራለሁ በእናንተ ላይ ኢየሱስ ካንተ ጋር ካለ የሞተው ይነሳል ኢየሱስ ባንተ ህይወት ካለ ኢየሱስ ባንተ ቤት ካለ ኢየሱስ ካንተ ጋር ካለ ጌታ ምን አለው ይላል ሰማና ማጋላባ ኻዱራ ላባስ ይኸውላችሁ ሰማና ጌታ ምን አለው ዞር ብሎ ምን አለው እመን ብቻ እንጂ እስቲ ላንድ ሰው ዙሩና እመን ዛሬ ይስማ እመን ብቻ እንጂ አትፍራ ብሎልኝ እመን ሃሌሉያ ታዲያ እኛ በዚህ ጉዳይ ላይ እቺ የመጨረሻዋን ነገር ልናገርና ልጨርስ አብርሃም ያደረገው ነገር ትልቅ ለኔና ለናንተ ማሳሰብ ያለኝ በሞተው ነገር ላይ በሌለው ነገር ላይ ተስፋ በሌለበት hope against hope ይላል እግዚአብሔር ቃል በሌላ ቦታ ላይ በሌላው ትርጉም where there is no reason to hope for ይላል ምንም ተስፋ ለማድረግ ምክንያት የሌሉ ነገሮች አጋጥሟቸው አቀም how do I'm going to hope for በዚህ ሁኔታ ውስጥ ምንድነው ተስፋ ማድረግ እያ ልጃችን ወደ ጌታ ከሄደ በኋላ በተወሰነ ወር ኢትዮጵያ አንድ ጉዳይ ነበርኝና ሄጄ ካንድ ወንድም ጋር ለጸሎት ወጣን አንድ ቦታ ላይ አይደል ነው ነግሬያችሁ እንደሆነ ከዛ ለጸሎት ወተን ያ ልጅ ነጋዴ ነውና ማአት ፋይል ይዞ በቃ ይሄ ገቢዎች ወጪዎች ምናምን የሚባሉ ስሞች አሉ አይደል አገር ማአት ዶክመንት ይዞ መጥቶ ለሶስት ቀን ጾም ጸሎት ተንበርክከን እንዲሁ ጌታ እያለ ሲረባበሽ አየሁት ስማልኩት እንጂ እኔ እኮ አልኩት በዚህ ሞት ውስጥ where there is no reason to hope for ይላል መጽሐፍ ቅዱስ ምክንያት በሌለበት ነገር ውስጥ እግዚአብሔርን አመኘ ማመስገን ከቻልኩ ያንተ ነገር እኮ አልሞተም አልኩት ገና ለወረቀት ነው እንዴ አልኩት እናንተ ወገኖቼ የተሰበሰበውን የገቢዎች ወረቀት ወረወረና ጌታ ሆይ ብሎ ጮህ ሃሌሉያ ዛሬም ጌታ ያስጥላችሁ አሜን እሺ ይችላል በሉና ጮሃን ከማን ይችላል በሉና ጮህ አብርሃም where there is no reason to hope for እኔ ለማን እንደምደጋግመው አላውቅም ምንም ምክንያት የለም እዚህ ውስጥ የምታምንበት ምንም ምክንያት የለም ምክንያት አንድ ነው እግዚአብሔር የተናገረውን የሚፈጽም አምላክ እንደሆነ እግዚአብሔር ይችላል ስትል በጣም የሚገርም ነው አብርሃም ይኸው እኔ አንድ ነገር ምን አስተማሪኝ ጌታ መሰላችሁ ምን ይላል ሙት የሆነውን የራሱን ሰውነት ሳይደክም በእምነቱ ተመለከተ ይላል ሞቷል እናንተ ሞቷል ማለት ምንድነው ታዋትሷል አገልግሎት ላይ ናት የራሷ እንጆይ ታርክ ሃሌሉያ ይውላችሁ ሞቷል አይደል እሱ መውለድ አልችልም እግዚአብሔር እንደገና የሆነ ኢንጀክሽን ወቅቶኝ ወደዚህ ነገር ውስጥ ካልመለሰኝ በስተቀር አሁን እግዚአብሔር የተናገረኝን ነገር ፍሬያማ መሆን አልችልም ብሎ እንደሞተ እያወቀ ይላል እያወቀ ሰምታችሁኛል እያወቀ እኔ አብርሃምን የምወደው ምንድነው በሉኝ የአብርሃም መንፈስ ውስጥ እንዳለ ማቀው ሁለተኛው ልንገራችሁ የራሱ ይውላችሁ ሙት የሆነውን የራሱን ሰውነት ሳይደክም ተመለከተ ብሎ አላቆመም ከዛ የሚቀጥለው ቃል ምንድነው የሳራን ማህፀን በእምነት ምን አለ ነው የሚለው ጌታ ይባርካል ዛሬ በለው እሱን ቃል እስቲ ሳይደክም በለው አንዴ የሚያዳክም መንፈስ አለ አትድከሙ ነው የምለው ዛሬ እግዚአብሔር የተናገረ ነገር አለ እግዚአብሔር ያለ ነገር አለ በዙሪያ የምታየው ነገር ሊያዳክም ይችላል ሃሌሉያ ታዋቷ ሳይደክም በሉ ሳይደክም ምን ሆነ ነው የሚለው አቤት ሳይደክም በምን ባሎች ከዚህ በኋላ የምለውን በጥንቃቄ ስሙ ባል ይሆናችሁ በደንብ አሜን ሳይደክም የሳራ ማህፀን በእምነቱ ተመለከተ ምንድነው የሚገባ በለኝ ሳራ ትወልጃለሽ ሳራ ሃሌሉያ
ይቻላል ትወልጃለሽ። የውላችሁ ኤቭሪቲንግ እናንተ በሚስቶቻችሁ ላይ የምትናገሩት ፖዚቲቭ የሆነ ቃል፣ የጽድቅ ቃል፣ የኃይል ቃል እነሱ አቅም እንዲያገኙ ያደርጋቸዋል። የሰማኝ ሰው አለ? ሳይደክም በእምነቱ ተመለከተ። እኔ ሌላ ነገር ልላችሁ አይደለም። አንዳንድ ጊዜ ባሎችም ሆን ሚስቶች አንዳንድ ነገር በትዳራችን ስናልፍ ፈጥነን ድካም አናውራ፣ ሳንደክም እንመልከት። የሰማኝ አለ? ሳንደክም እንመልከት። አብርሃም ሳይደክም ተመለከተ ይላል። የቀሩትን ሁለት ነገሮች ተናግሬ ልጨርስ። ሃሌሉያ። እንደዚህ ይላል። አንድ ጊዜ ቁጥር 19 አንብቡልኝ። ቁጥር 19 እርሱ የ100 ዓመት ሽማግሌ የ100 ዓመት ሰው ሆኖ ሳለ የራሱን ሰውነት ሆነ የሳራ ማህፀን ሞት እንደሆነ እያወቀ በእምነቱ ምን አላለም? አልደከመም። በእምነቱ አለመድከም ብቻ አይደለም። የሚቀጥለው ምን ይላል? ለእግዚአብሔር ክብርን ሰጠ እንጂ ይላል። ምን ሰጠ ይላል? ክብር ሰጠ። በሶስተኛ የሚነግረን ምንድነው? የእግዚአብሔርን ተስፋ ምን አላለም? አልተጠራጠረም። ዛሬ ጉባኤ ከኔ ጋር ከተስማማ አብርሃም ክብር ለአምላኩ የሰጠው በሌለ ነገር ላይ ነው። የሰማኝ ሰው አለ? አብርሃም ለአምላኩ ክብር የሰጠው በሞተው ነገር ላይ ነው። አብርሃም ለእግዚአብሔር ክብር የሰጠው ተስፋ ቢስ በሆነው ጉዳይ ላይ እግዚአብሔር ይችላል አለ። ሳይደክም በእምነቱ ተመለከተ። እስቲ ብድግ ብለን እንቆም። ከዚህ በላላችሁ እኔ መልእክት ነው ያለኝ ብያችኋል። ሁላችን ቆመን በእግዚአብሔር ፊት ይሄንን በጸሎት መንፈስ እንድንጸልይ ይፈልጋለሁ። መልእክት ስላለኝ በናዝሬቱ በኢየሱስ ክርስቶስ ስም ለዳክም በወጣው ነገር ላይ ሳትደክም ተመልከት። ሙት እንደሆነ እያወቀ በእምነቱ አልደከመ። አላባዶ ማሰካላ ቦረዳ ባጋላ ቦረዳ ባሳ በእምነቱ አልደከመም። ዛሬ እምነታችሁ ይታደስ። እምነቶች ይታደሱ ዛሬ። ሙት በሆነው በሌለው ነገር ላይ ተስፋ ቢስ በሆነው ነገር ለአምላኩ ለእግዚአብሔር ክብር ሰጠ። ሲዚ ጉባኤ ያለ ሰዎች እጆቻችን አንስተን እግዚአብሔርን ባርከው እናመስግነው። ለእግዚአብሔር ክብር ሰጠ ይላል። እስቲ ክብር ስጡ። በዚህ ሰዓት በሆነ ነገር ላይ ባለቀ ነገር ላይ ክብር መስጠት ይቻላል። በተሳካ ነገር ላይ ክብር መስጠት ይቻላል ወገኖች። ባለቀ ነገር ላይ ክብር መስጠት ይቻላል። በሌለ ነገር ላይ አመሰግናለሁ በሉ። የራሳችሁን ጉዳይ የምታውቁት ራሳችሁ ናችሁ። በዛ ጉዳይ ላይ ለእግዚአብሔር ክብር ስጡ። እያንዳንዳችን የራሳችንን ጉዳይ እኛ እናውቀዋለን። በናዝሬቱ በኢየሱስ ክርስቶስ ስም እግዚአብሔር ይህንን ያደርጋል ብላችሁ አምናችሁ ተናገሩ። ኤላባዶ ማሳካ አንደበቶቻችን ተከፍተው እግዚአብሔርን ባርከዋለን። በዚህ ጠዋት የትንሣኤ ምስጋና እናቀርባለን። በዚህ እግዚአብሔር እንደዚህ ይላል፣ ታመኑኝ ይላል እግዚአብሔር። በሞተው ነገር ላይ ታመነኝ ይላል እግዚአብሔር። በሌላው ነገር ላይ ታመኝኝ ይልሻል እግዚአብሔር። ተስፋ ቢስ በሆነው ነገር ላይ ታመኝኝ ይላል እግዚአብሔር። አልቫድሩ ዱማ ጋላ ቦረደ በጋላ ቦረደ በጋላ ማሳካታ ፓፓ ማማዶስ ኤላባዶ ሴካፓማ ዳሪዲ ያማንዶዳ አንደበቶች ከፈቱና እግዚአብሔርን ባርከዋለን። ዛሬ እናመሰግናለን። በሞተው ነገር ላይ እናመሰግናለን። አልቫድሮ ዛሬ ቃሬዛችን ይነካል። ዛሬ ይነካል። የኛ ጉዳይ ይነካል። የኛ ነገር ይነካል። የኛ ነገር ይነሳል። የኛ ነገር ይቆማል እንደገና ወደ ነበረበት። ሃሌሉያ ሃሌሉያ ኢየሱስ ሃሌሉያ ኢየሱስ። እግዚአብሔር መንፈስ አለ በዚህ ቦታ ላይ ወገኖች። ኤልቫዶ ማላባጋዶ ሬዴ ሄዴ ቦሽካታ ፓፓ ማማዳ ኤላባራ ላባጋላ ቦረዴ በዲያ ላጋላ ቦረዴ በዲያ ላቦራና ማጋላ ቦራላ ባዲያ ላባሳታ ኤልቫድሮ ደ ቤጋላ ቦራላ ባዲ ካላ ቦረዴ በዲያ ላቦራላ ባዲያ ላቦሳ
Rababama galavado mosokotopo majema domasa. Hallelujah, hallelujah, hallelujah. ንጉሥ ወደ ዳንኤል ዘንድ መጥቶ እንደዚህ የሚል ጥያቄ ጠየቀው። አንተ የተወደድክ ሰው ዳንኤል ሆይ ሁል ጊዜ የምታመልከው አምላክህ ከአንበሶች አፍ ሊያድን ይችላልን ብሎ ጠየቀው። ሁል ጊዜ የምታመልከው አምላክ ከአንበሶች አፍ ሊያድን ይችላልን አለ። ንጉሥ ሆይ ያለ ዳንኤል፣ ንጉሥ ሆይ ያለ ንጉሥ ሆይ ሁል ጊዜ የማመልከው አምላኬ፣ ሁል ጊዜ የማከብረው አምላኬ መልአኩን ልኮ የአንበሶችን አፍ ዘጋ። ዛሬ አውጃለሁ በላያችሁ ላይ ወገኖቼ፣ ሁል ጊዜ የምታመልከው አምላክሽ፣ ሁል ጊዜ የምታመልከው አምላክ ላባጋላ ባራ ላባጋ ዶሮቦ ደሞሳ ሪባዲ ማካላ ባራ ላፋዲያ ልጆችህን ሊያስጥል፣ ትዳርህን ሊያስጥል፣ ሕይወትህን ሊያስጥል፣ ነገርህን ሊያስጥል። ሃሌሉያ አላባጋላ ቦረዳ ቦሳ ማልባክሬ ደበጋላ ቦረደ በጋላ ቦረደ በዲያና ሞሳ አልባድሬ ደበጋላ ቦረደ በጋላ ቦረና ማዲያና ማሰከቴ ቦዲያ። በእነዚህ ቀናት ስለ አንድ ሰው ለምን እንደሆነ አላውቅም መንፈስ ቅዱስ አንቺ እህቴ በደም ስሚኝ፣ በልጅሽ ጉዳይ ላይ እነዚህን ቀናት በእንባ እግዚአብሔር ያጸልይ ነበር። ልጅሽ የተያዘበት፣ ልጅሽ የተጠመደበት፣ ልጅሽ የገባበት ሰርክል አለማየው በእግዚአብሔር ፊት እያለቀሽ መናገር አቅቶሽ እግዚአብሔር ሆይ ያልሽ ስለ ልጅሽ የምትጮይ ሴት ተስፋ በሌለበት በተስፋ አመነ እንደሚል እግዚአብሔር የአጋርን ጩኸት የልጇን ጩኸት እንደሰማ እግዚአብሔር የሚለኝን ነው። አትፍሪ በላት አለኝ ጌታ። አትፍሪ፣ የምታየው ነገር አይሆንም ይልሻል ጌታ። አትፍሪ፣ የሰማሽው ነገር አይሆንም ይላል እግዚአብሔር። እግዚአብሔር አንበሳውን አፍ ዘግቷልና ልጅሽን ሊውጠው ካለው ነገር ዛሬ እግዚአብሔር ያስተፋል። እኔ ስለዚህ እህቴ ብቻ አልልም፣ ነገር ግን በዚህ ሁኔታ በበሽታ ይሁን በጣም መንፈሴ ላይ ስለሚመጣ በጤንነት ይሁን በተለያየ ሁኔታ ልጆቻችሁ ስትራግል የሚያደርጉ ወላጆች ካላችሁ ልጆቻችሁን ስለ ልጆቻችሁ አንሱና ጸልዩ። ከሌላ ዛሬ እግዚአብሔር በልጆቻችሁ ላይ ትንሣኤውን ያደርጋል። ማንኛውም ደዌና በሽታ በልጆቻችን ላይ የተሰበረ ይሁን እላለሁ። በዚህ ይሰበር በላያቸው ላይ፣ ይሰበር በላያቸው ላይ፣ የኃጢአት ኃይል ይሰበር እላለሁ ዛሬ። ማንኛው አልባድሮ ዶቦጎላ ባራላ ባጋላ ቦረደ በጋላ ቦረዳ ባሳ ኤለ በጋላ ባራላ ባዲያላ ቦሲያ። ወላጆች አንድ ነገር ስሙኝ። አንዳንድ ጊዜ እኔና እናንተ የምናቅ የሚመስለን ግን ብዙ የማናቀው የልጆቻችን ትግል አለ። ብዙ የምናቅ የሚመስለን በእኛ እይታ በእኛ ቁጥጥር ስር ያሉ የሚመስለን ነገር ግን ምንም የማናቀው ከኛ ይልቅ ለሌሎች ሰዎች ሊያወሩት የሚችሉት የራሳቸው ዓለም አላቸው። ዶንት ቢ ዲሲቭድ። እነሱን የሚያድናቸው እኛ በእውቀት የጸለይነው ሳይሆን በእምነት የጸለይነው ጸሎት። ስለዚህ ጉባኤው እጁን ያነሳል። አላባዶ ማጋላ ቦራዳ ባጋላ ቦራዳ ባሳታፋራ ቦታ ዛሬ በናዝሬቱ በኢየሱስ ክርስቶስ ስም በደም የተሸፈኑ ይሁኑ። እነዚህ ብላቴኖች ከልጅነት ዘመናቸው ሁሉ በደም ይሸፈኑ፣ በጸጋ ይሸፈኑ፣ በቃል ይሸፈኑ። በእነሱ ላይ በሽታ አይሰራም። በእነሱ ላይ ማንኛውም የአጋንንት ተጽዕኖ አይሰራም። የጨለማ ኃይል አይሰራም። በኢየሱስ አይሰራም በኢየሱስ ማልባድሮ ደሞ ጋላቦራ ደባጋሳ አላባሮ ባጋላቦራ ላባዲ አላባሳ
ሃሌሉያ ኢየሱስ ልዑል ሆይ ስለመጣልን ቃል እንባርካለን ሀብትሽ እየተናገረ አንድ ቃል ዝም ብሎ በውስጤ ይዘላል ያቺ ሱናማዊቷ ሴት ልጁ በእጇ በሞተ ጊዜ ወስዳ ሩም ውስጥ ከተተችና ነብዩን ለመፈለግ ስትሄድ ቆልፋ ነው ሄደችው ዘግታበት ይላል መጽሐፍ ቅዱስ ከኔ ጋር ናችሁ ባትዘጋ ኖሮ ሰውዬ ስትመለስ ድረስ ይቀብር ነበር ዘግታበት ሄደች ጠላት እንዳይገባ ዝጉበት እግዚአብሔርን አምናችሁ ዝጉበት በጥርጥር አትክፈቱ በቃ ለሚቀብር አትክፈቱ በቃ ለሚያጠራጥራችሁ አትክፈቱ ነገራችሁን ለመቅበል ለምነሳ አትክፈቱ በቃ እግዚአብሔር እመኑኝ ካለ እግዚአብሔርን አመነስ እንሄድ እንዝጋ በቃ እንዝጋ አንውለው ይውይት አላደረገችም ከባሏ ጋር አልተወያየችም በቃ ዘጋች ምክንያቱም እሱ እዛ አይደለም ያለው እሱ ሌላ ቦታ ነው ያለው ዘጋችና ቆልፋበት ሄደች ዛሬ እንቆልፍበታለን ጠላትን ሊያጠራጥራን በመመጣ ላይ እንቆልፍበታለን ነገራችን ከእግዚአብሔር ጋር አልቋል እኛ የትንሳኤ ጌታ አለን ስለዚህ አንቀብርም ደሞ ጠላትም እንዲገባ አንፈቅድም በጌታ በኢየሱስ ክርስቶስ ስም ስለመጣልን ቃል እንባርካለን ስለመጣልን ተስፋ እንባርካለን እግዚአብሔር አምላኬና መድኃኒቴ አመን ጌታዬ ሆይ አመን አምላኬ ሆይ አመን ጌታ አመንኩ ስለዚህም ተናገርኩ ተብሎ ተጽፏልና ልጆቻችን ሕያዋን ናቸው እግዚአብሔር ተስፋቸው ሕያው ነው እግዚአብሔር የሰጠን ተስፋ ሁሉ ሕያው ነው ስለዚህ አመን ጌታ ሆይ ለተናገርከን ነገር ሁሉ አመን እግዚአብሔር አምላኬና መድኃኒቴ እንደ ጌታ ሆነ እንደተናገረኝ እግዚአብሔር የተናገረኝ ነገር አለ ያመንኩት ነገር አለ የምትሉ ልጆቻችሁን አንሱና አመን ብለን እንጮሃለን አመን ጌታዬ ሆይ አመን ይሄው ጌታው ክፈቱ እጃችሁን በሱ ፊት ይሄው አመንኩ ጌታ ሆይ በሉት አመንኩ ሕያው ሆነዋል የሰጠኝ ተስፋ ሕያው ሆነዋል እግዚአብሔር ይፈጸማል ሕያው ሆኖ እናየዋለን ፍሬ አፍርቶ እናየዋለን እግዚአብሔር መልቲፕላይ አድርጎ እናየዋለን በስቶ እናየዋለን እግዚአብሔር አባቴና መድኃኒቴ እናከብርሃለን እናመሰግንሃለን ከፍ እናደርግሃለን ጌታ ሆይ ስለመጣልን ቃል ተባረክ ስለመጣልን ቃል ተባረክ ስለመጣልን ድምጽ ተባረክ እግዚአብሔር አባት ሆይ ዛሬ የምንለው አንድ ነገር ብቻ ነው ሆነዋል ብለናልና እናመሰግንሃለን ሆኖልናልና እናመሰግንሃለን እንዴት እንደሆነ አይደለም ሆነዋል እናመሰግንሃለን አብርሃም ፊገራውት አላደረገም አንዳንዶቻችሁ ፊገራውት አታድርጉ ይሄ እንዴት በቃ ፊገራውት አላመነ እንጂ ፊገራውት አላደረገም ምክንያቱም እግዚአብሔር ነው የሚሰራው እግዚአብሔር ነው የሚፈጥረው እግዚአብሔር ነው የሚያደርገው ስለዚህ አመን ጌታዬ ሆይ ስለዚህ ስላመን እልል ብለን እናመሰግንሃለን በእልልታ ጭብጨባ እንስጠው ለጌታ በቃ እናምንሃለን ጌታ ሆይ ክብር ሁሉ በሰማይም በምድርም ላንተ ይሁን አሜን አቤት እግዚአብሔር ይባርካችሁ